የሪቫይቫል በረከቶች ካትሪን ኮልማን ሮበርት ሊያርደን እንደጻፈው ዳንኤል ነጋሽ እንደተረጎመው ተራኪ የጌታ ባሪያ እንዳለ በሽር ክፍል 2 በተርኪ መኖሪያ ውስጥ የነበራት ብርታት። በአብዛኛው ጊዜ በቀደሙት ዓመታት ውስጥ የማረፊያ ስፍራ ችግር በመኖሩ በአንድ ወቅት እንድታርፍበት የተዘጋጀላት ቦታ ተርኪ የሚባል ግዙፍ የወፍ ዝርያዎች የሚኖርበት ቤት ውስጥ ነበር። ለካትሪን ኮልማን የቤቱ ባለቤቶች ለሷ የተዘጋጀ ቦታ ስላልነበራቸው ስፍራውን በማጽዳት እንድታርፍ አድርገዋል። ካትሪን ብዙ ጊዜ ስትናገር ለመስበክና ለማገልገል ከነበራት ከፍተኛ ፍላጎት የተነሳ በተከመረ ገለባ ላይ ሌሊቱን ተኝታ ታድር ነበር። ከዓመታት በኋላ ያለፈውን ታሪክ አስታውሳ እየሳቀች ስትናገር የቤተ ክርስቲያኑን በር ቆልፋ ሁሉም ሰው ዳግም ልደትን ሳይቀበል እንዳይወጣ ታደርግ የነበረ ሲሆን የማለዳ የጸሎት ጊዜ እስኪደርስ ድረስ ሰዎች ሕይወታቸውን ለክርስቶስ በሚሰጡበት መድረክ ላይ እየጸለየች ትቆይ እንደነበር ይታወቃል። ካትሪን የምታርፍባቸው ሌሎች ቦታዎች ከተርኪ ቤቶች በተሻለ ሁኔታ የጸዱ ቢሆንም በወቅቱ ማሞቂያ የሌላቸውና በከባድ ቅዝቃዜ ውስጥ የነበሩ ሲሆን ላይዋ ላይ ብርድ ልብስ በመደራረብ በደረቷ በመተኛት እንዲሁም ለረጅም ሰዓታት መጽሐፍ ቅዱስን በማጥናት ታሳልፍ እንደነበረ ትናገራለች። ልቧ ለእግዚአብሔር የተሰጠ ሲሆን የአገልግሎቷ የስኬት ምስጢርም ይኸው ነበር። ትኩረቷና ሐሳቧ በኢየሱስ ላይ ብቻ የነበረና ለሱ ታማኝ ለመሆን የወሰነች እንዲሁም መንፈስ ቅዱስን ላለማሳዘን ትጠነቀቅ የነበረች እህት ነበረች። ካትሪን ቀደም ባሉት የአገልግሎት ዘመኗ ሁለት ባህሪዎች ጎልተው ይታዩባት ነበር። እነሱም ለአገልግሎቱ መሰጠትና ለእግዚአብሔርና ለሕዝቡ የነበረ ታማኝነት ነበር። የካትሪን መንፈሳዊ መረዳት ሊያድግና ሊሰፋ የቻለው በቀደመው የሕይወት ዘመን ጊዜዋ ላይ በተመሠረተ ባህሪዋ ነበር። የካትሪን ታማኝነት አንድን ሰው ለጥሪው የተሰጠ እንዲሆን የሚያደርገው ምንድን ነው ለሚለው ጥያቄ የካትሪን መልስ ታማኝነት የሚል ነበር። ታማኝነት የሚለው ቃል በዚህ ዘመን የሚሰጠው ግምት አነስተኛ ነው። ምክንያቱም በተግባር እየተገለጠ ባለመሆኑ። ታማኝነት ልክ እንደ ፍቅር የማይጨበጥ ሲሆን ልንረዳው የምንችለው በተግባር ሲገለጥ ብቻ ነው። ፍቅርም በድርጊት እንደምናሳየው ሁሉ ታማኝነትንም እንደዚሁ በድርጊት እናሳየዋለን። ልቤ የጸና ነው። ለሱ በማንኛውም ተመን በሚገለጽ ዋጋ ታማኝ ለመሆን ዝግጁ ነኝ። ታማኝነት ለአንድ ሰው ወይም ለአንድ ነገር ድንገት ከምናየው ፍላጎት ያለፈ ስለሆነ በግል ኃላፊነት ከሚሰማን መሰጠት ይመነጫል። የመጨረሻውን ትርጉም ስንገልጸው በዚህ እገኛለሁ፣ በእኔ ላይ እምነት መጣል ትችላለህ፣ በፍጹም ቃሌን አልለውጥም የሚለውን የትርጉም አንድምታ ይይዝልናል። በሌላ ቃል ይህንኑ ስንገልጸው እውነተኛ ታማኝነት ማለት ለአገልግሎት የተጠሩ ሰዎች ከእግዚአብሔር ጥሪ ሳያፈነግጡ ውሳኔያቸውን በተግባር የሚገልጹበት ነው። በላዩ ላይ የሚጨመር ወይም የሚቀነስ ነገር ሳይሆን የሚተገበር ነው። እንደ ካትሪን አገላለጽ ሰዎች የራሳቸውን ነገር በመስራት ላይ ሲያተኩሩ ታማኝነታቸው ከእግዚአብሔር ወደ ራሳቸው ተቀይሯል ብላ ታምናለች። መሻቴ ትልቅ ነው። ካትሪንና ሄለን በኢዳሆ ግዛት ውስጥ በስፋት ካገለገሉ በኋላ ወደ ኮሎራዶ ተዛወሩ። ለ6 ወራት ያህልም የሪቫይቫል ስብሰባዎች በፑዋብሎ ካደረጉ በኋላ ወደ ዴንቨር ያቀኑ ሲሆን በፑዋብሎ በነበራቸው ቆይታ አርል ሄዊት የተባለ ሰው የካትሪን ማናጀር በመሆን ከነሱ ጋር ሊቀላቀል ችሎ ነበር። በ1933 ዓ.ም ላይ በአሜሪካ በደረሰው የኢኮኖሚ ድቀት
ብዙ ንግድ ቤቶች የተዘጉ ከመሆኑ የተነሳ በሚሊዮን የሚቆጠሩ ሰዎች ለሥራ አጥነት ተዳርገው ነበር። ከዚህም የተነሳ ብዙ ቤተ ክርስቲያናት አገልግሎታቸውን ለመቀጠል በሚያደርጉት ከባድ ፈተናና ችግር ውስጥ ነበሩ። ካትሪን በተለያዩ ስፍራ እየተጓዘች የምታገለግል ወንጌላዊ በመሆኗ ከማንም ቤተ ክርስቲያን ድጋፍ አልነበራትም። ይሁን እንጂ በእግዚአብሔር ላይ የነበራት እምነት የጸና በመሆኑ በገንዘብ ወይም በኢኮኖሚ ሊገደብ በማይችለውና ትልቅ በሆነው እግዚአብሔር ላይ ትደገፍ ነበር። የምታገለግሉት አምላክ በገንዘብ አቅሙ የተገደበ ከሆነ ትክክለኛውን እግዚአብሔርን እያገለግላችሁ አይደለም በማለት በእግዚአብሔር ላይ በመደገፍና በእምነት መር ውስጥ ትኖር ነበር። የእሷ ማኔጀር የነበረው ሄዊትን ስታዘው ወደ ዴንቨር በመሄድ በሚሊዮን ዶላር የሚቆጠር ሀብት እንዳለን አድርገህ ራስን በማዘጋጀት በጣም ትልቅ አዳራሽ በመከራየት ውድ የሆነ ፒያኖ በማዘጋጀት ስፍራውን በመቀመጫዎች በመሙላት እንዲሁም በቦታው ላይ ስለሚዘጋጀው ፕሮግራም ማስታወቂያዎችን አዘጋጅተህ በሬዲዮ ጣቢያዎች በሙሉ እንዲነገር አስደርግ። የምናመልከውና የምናገለግለው ትልቅ አምላክ ስለሆነ በእጃችን የሚገኘውን $5 5ቱን ዓሣዎችና 2ቱን ዳቦዎች እንዳበዛ በብዙ እጥፍ ሊያበዛው ይቻለዋል። ይህ የእግዚአብሔር ሥራ ስለሆነ የሚሠራውም በእግዚአብሔር መንገድ ብላው ነበር። ሥራ አስኪያጇ ሄዊት የተሰጠውን መመሪያ ተቀብሎ በስፍራው ላይ በመሄድ ትልቅ አዳራሽ ተከራይቶ የነበረ ሲሆን ለ5 ወራት ያህል በስፍራው ላይ ፕሮግራሞች ተካሂደዋል። በየዕለቱም በቦታው ላይ የሚገኘው ሕዝብ ቁጥር እያሻቀበ ይሄድ ነበር። በዚህ ስፍራ ላይ የፕሮግራሙን ወጪ በተመለከተ ሙሉ በሙሉ የእግዚአብሔር አቅርቦት የነበረ ሲሆን በ5ኛው ወር መጨረሻ ላይ በአንድ ሰው አማካኝነት የሚያስፈልገው ቅድመ ክፍያ ሙሉ በሙሉ ሊከፈል ችሏል። በሕንፃውም ላይ ጸሎት ነገሮችን ይቀይራል የሚል ጽሑፍ በትልቁ ተጽፎ እንዲሰቀል ተደርጎ ነበር። ሕዝቡ የእግዚአብሔር ቃል ረሃብ በከፍተኛ ደረጃ ይታይበት ነበር። የካትሪን መልእክቶች በመዳን ዙሪያ የሚያጠነጥኑ የነበሩ ሲሆን በወቅቱ የነበሩ ብዙ አገልጋዮችና መጋቢዎች ባደረገችው ጥሪ ኢየሱስ ክርስቶስን እንደ ግል አዳኛቸው በመቀበል ዳግም ልደትን ሊያገኙ ችለዋል። የካትሪን አገልግሎት የተስፋና የእምነት አገልግሎት ነበር። በዚህ ጊዜ ውስጥ በካትሪን አገልግሎት ውስጥ የሙዚቃ መሳሪያ ትጫወት የነበረው ሄለን ከ100 በላይ የሚሆኑ የመዘምራን ቡድን በማደራጀት በመድረክ የሚዘመረውን ዝማሬና የሙዚቃ ቅንብር ትመራ ነበር። ለካትሪን አገልግሎት የሚሰጠው የሕዝብ ምላሽ ታላቅ በመሆኑ ሄለን በአገልግሎት ውስጥ ለመቆየት ወስና ነበር። ካትሪን ኩልማን ሮበርት ሊያርደን እንደጻፈው፣ ዳንኤል ነጋሽ እንደተረጎመው፣ ተራኪ የጌታ ባሪያ እንዳለ በሽር። የአባቷ አሳዛኝ ሞት። በታኅሳስ ወር 1934 ዓ.ም ካትሪን በጣም የምትወደው አባቷ በመኪና አደጋ ሕይወቱ ባለፈ ጊዜ በሕይወቷ የመጀመሪያ በሆነ የሐዘን ስብራት ውስጥ ወደቀች። በኋላም እንደተገነዘበችው በከባድ የበረዶ ክምር የተሞላ መንገድ ላይ መውደቁንና በዛው ስፍራ ላይ በመኪና ተገይቶ ሕይወቱ እንዳለፈ ነበር። ሁሉም ነገር በፍጹም በተስተካከለበት ሰዓትና ቋሚ የሆነ ሕንፃ ለማግኘት እየፈለጉ ባሉበት ጊዜ ድንገት ከየት እንደመጣ የማይታወቅ አሳዛኝ ክስተት በካትሪን ኩልማን ሕይወት ውስጥ ሆነ። የቅርብ ጓደኛዋ ካትሪንን በኮሎራዶ ለማግኘት ብዙ ሰዓታት ከወሰዱባት በኋላ አባቷ በሞት አፋፍ ላይ እንዳለ የሚያረዳውን ዜና በሰማች ጊዜ ለማየት አዳጋች በሆነበት የበረዶ የአየር ሁኔታ ውስጥ መኪናዋን አስነስታ ከዴንቨር ወደ ሚዙሪ አቀናች። ከካንሳስ ከተማ ሆና ለአባቷ ወደ ቤት መቃረቧን ለመንገር ወደ መኖሪያ ቤታቸው ስልክ ስትደውል በዛን ቀን ማለዳ ላይ ሕይወቱ እንዳለፈ ተነገራት። ቤት በደረሰችበት ሰዓት
አባቷ በአስክሬን ሳጥን ውስጥ እንዳለ የተለመደው የሐዘን ሥነ ሥርዓት በመደረግ ላይ ነበር። ለአባቷ ሞት ምክንያት የሆነው መኪና ያሽከረክር የነበረው ወጣት ላይ ከፍተኛ ጥላቻ በውስጧ ተቀሰቀሰ። አባቴ ደስተኛ እንደሆን ይጥር ስለነበር ሁልጊዜም ደስተኛ ነበርኩ። አሁን እሱ ተሰናብቷል። በሱ ቦታም እንግዳ ከሆነና ካልተለመደ ፍርሃትና ጥላቻ ጋር እየታገልኩ ነው። አንዲት ሴት ልጅ እንዲኖራት የምትመኘው አይነት ፍጹምና አፍቃሪ አባት ነበረኝ። በእኔ እይታ አባቴ ስህተት የማይሰራና የእኔ ፍጹም ተምሳሌት ነበር በማለት የገጠማትን ሐዘን ገልጻው ነበር። ካትሪን የቤተሰቦቿን ቤት ለቃ የወጣችው ከ10 ዓመታት በፊት ሲሆን በእነዚህ ዓመታት ውስጥ ቤተሰቦቿን የጎበኘችው ጥቂት ጊዜ ብቻ ነበር። አሁን አባቷ ስብከቶቿን ሊሰማ አይችልም። ስለዚህ ሁኔታ ካትሪን ስትናገር የአባቴ ቀብር እስኪፈጸም ድረስ መኪናውን ያሽከረክር ለነበረው ወጣት የነበረኝ ጥላቻ በኃይል እየጨመረ መምጣቱን በስፍራው ላይ ለነበሩት ሁሉ እናገር ነበር ትላለች። በባፕቲስት ቤተ ክርስቲያን ውስጥ የፊት ወንበር ላይ ተቀምጬ የአባቴን ሞት ለመቀበል ፈቃደኛ አልነበርኩም። ቤተሰቦቼ አንድ በአንድ እየተነሱ በአስክሬኑ ሳጥን ዙሪያ ቆመው የነበረ ሲሆን 2 እህቶቼና አንድ ወንድሜ እኔን ጨምሮ ወንበሮቹ ላይ ቀርተን ነበር። የቀብር ሥነ ሥርዓቱን የሚመራው ሰው ወደ እኔ ተጠግቶ ካትሪን፣ ሳጥኑን ከመዝጋቴ በፊት አባትሽን መሰናበት ትፈልጊያለሽ? በማለት ጠየቀኝ። ድንገት ከቤተ ክርስቲያኑ ፊት ለፊት በመቆም አንገቴን አጎንብሼ የአባቴን ፊት መመልከት ጀመርኩ። እነዛ ሁልጊዜ የሚያቅፉኝ ትከሻዎቹ ላይ ተጠግቼ እጆቼን አሳረፍኩ። የተረዳውን ነገር ቢኖር ግን እጆቼ ያረፉት እነዛ በፍቅር በሚያቅፉኝ ትከሻዎቹ ላይ ሳይሆን የጨርቅ ቁራጭ ላይ መሆኑን ነበር። ያ ሳጥን የያዘው ማንኛውም ነገር የሚወገድ ነበር። የሚወዱት ቤተሰቦቹ አሁን ከሱ ዘወር ብለዋል። አባቴ በዛ አልነበረም። ከሙታን የተነሳው የክርስቶስ የትንሣኤው ኃይል ለእኔ በሙላት የተገለጠው በዚህ ሰዓት ነበር። ድንገትም በሞት ላይ የነበረኝ ፍርሃት ለቆኝ ሄደ። ከጥላቻ ሁሉ ነፃ ወጣው። አባቴ አልሞተም፣ አባቴ በሕይወት አለ ብዬ ተናገርኩ። ካትሪን ኩልማን፣ መታደስና ሐሴት። ካትሪን አንዳንድ እውነታዎችን በመረዳትና በርኅራኄ ተሞልታ ወደ ዴንቨር ተመለሰች። በተመለሰችበት ወቅት ሕንፃው ተገዝቶ የነበረ ሲሆን የእድሳቱ ሥራም በየካቲት 1935 ዓ.ም ላይ ተጀምሮ ነበር። በግንቦት 30 በዛው ዓመት ላይ የዴንቨር የሪቫይቫል ማምለኪያ ስፍራ ተከፈተ። በሕንፃው ላይ ቃል እንደተገባው ጸሎት ሁኔታዎችን ይለውጣል የሚል ጽሑፍ በትልቅ ተለጥፎ ነበር። አዳራሹ 2000 ሰዎችን የሚይዝና የማምለኪያ ስፍራው ስም ከሩቅ የሚታይ ነበር። በቀጣዮቹ ዓመታት በብዙ ሺህ የሚቆጠሩ ሰዎች ከአካባቢው ወደ ማምለኪያ ስፍራው እየመጡ ከሰኞ በስተቀር በየዕለቱ በሚካሄዱ የምሽት ፕሮግራሞች ላይ ይካፈሉ ነበር። የሪቫይቫል ማዕከሉ ወደ ተደራጀ ቤተ ክርስቲያን እያደገ የመጣ ሲሆን ምንም አይነት በዙሪያው ያለ የቤተ ክርስቲያን እርዳታ አልነበረውም። በስፍራው የሰንበት ትምህርት ቤት በመከፈቱ ሰዎችን ወደ አገልግሎቱ የሚያመጡ አውቶቡሶች ተመድበው ነበር። የእስር ቤት አገልግሎትና በሽተኞችን የመንከባከብ ሥራም በተጨማሪ በስፍራው ይደረግ ነበር። ብዙም ሳይቆይ ካትሪን የሬዲዮ ስርጭት ፕሮግራም ጀመረች። በ1936 ዓመተ ምህረት ውስጥ ብዙ የሙዚቃ ሰዎችና ሰባኪዎች በዴንቨር የሪቫይቫል አምልኮ ቤት አገልግለዋል። ከነዚህም አገልጋዮች መካከል ሬይመንድ ሪቼ የተባለ ታዋቂ ወንጌላዊ አንዱ ነበር። ሬይመንድ በአሜሪካ በነበረው የፈውስ ሪቫይቫል አገልግሎት ቀዳሚና ፋና ወጊ የነበረ ሲሆን ለ3 ሳምንታት ያህል በዴንቨር የሪቫይቫል አምልኮ ቤት ቆይቶ ነበር። ካትሪን ኩልማን የአባቷን ሞት ያስተናገደችው ለሷ ከባድ የሆነ የሸለቆ ሕይወት ውስጥ ገብታ ነበር። ይሁን እንጂ
ሌላ ክብደቱ የሚበልጥ ፈተናና የሸለቆ ሕይወት ከፊቷ እየመጣ ነበር። የካትሪንና የዋልትሪፕ ጋብቻ በ1935 ዓ.ም ላይ ከቴክሳስ የመጣ ዋልትሪፕ የተባለ ወንጌላዊ በዴንቨር የሪቫይቫል ማምለኪያ እንዲያገለግል ተጋብዞ ነበር። ይህ ሰው እጅግ በጣም መልከ መልካም የነበረ ሰው ሲሆን ካትሪንን በ8 ዓመት ይበልጣት ነበር። ብዙም ሳይቆዩ ሁለቱም የቀረበ ግንኙነት ሊመሰርቱ ቻሉ። የግንኙነታቸው ዋና ችግር የነበረው ባለትዳርና የሁለት ወንድ ልጆች አባት መሆኑ ነበር። ካትሪን ይህ ግንኙነት ስህተት መሆኑን መንፈስ ቅዱስ ቢያሳስባትም ድምፁን ቸል ማለት ጀምራ ነበር። ከዴንቨር አገልግሎትም በኋላ ዋልትሪፕ ፍቺ በመፈጸም ባለቤቱ ጥላው እንደሄደች ለሰዎች መናገር ጀመረ። ሆኖም ግን የቀድሞ ባለቤቱ ጄሲ ስትናገር በጋብቻ ወቅት የትዳር ጓደኛን ካልወደድክ ቃል ኪዳኑ ሊኖር ስለማይችል እንደገና ማግባት የሚከለክል ሕግ የለም ብሎ ያምናል ስትል ለብዙዎች በግልጽ አሳውቃ ነበር። ዋልትሪፕ ባለቤቱን ጥሎ ከሄደ በኋላ ዳግመኛ ወደ ቤቱ ስላልተመለሰ ሁለቱ ትናንሽ ወንድ ልጆቹ አባታቸውን እስከ መጨረሻው ማየት አልቻሉም ነበር። ቤተሰቦቹን ከተወ በኋላ ዋልትሪፕ ወደ ማሶን ከተማ በመሄድ ራሱን እንደ ባለ ትዳር ሳይሆን ትዳር ያልመሰረተ ሰው አድርጎ በማስተዋወቅ ሬዲዮ ቻፕል የሚባል የሪቫይቫል ማዕከል መሰረተ። ትዕይንታዊ በሆነና ብዙዎችን በሚስብ በወንጌላዊነት አገልግሎቱ ይታወቅ ስለነበር የራዲዮ ስርጭቱን ከጸሎት ቤቱ ማስተላለፍ ጀመረ። ካትሪንና ሄለንም ወደ ነበረበት ከተማ በመምጣት ለአገልግሎቱ የሚውል ገንዘብ በማሰባሰብ ድጋፍ አደረጉለት። ብዙም ሳይቆይ ሚስተር እያለች ካትሪን በቅጽል ስሙ የምትጠራው በዋልትሪፕና በእሷ መካከል የነበረው የፍቅር ግንኙነት ይፋ መውጣት ጀመረ። ሄለንና በዴኒቨር የነበሩ ጓደኞቿ ከዚህ ወንጌላዊ ጋር ትዳር እንዳትመሰረት የመከሯት ቢሆንም እሷ ግን ምክንያት ያደረገችው ባለቤቱ ጥላው ስለሄደች ለማግባት ነፃ ነው የሚለውን ሐሳብ ነበር። እዚህ ላይ ከካትሪን ጋር ግንኙነት የጀመረበት ወቅትና ባለቤቱን የፈታበት ወቅት በግልጽ የተቀመጠ እንዳልሆነ አጽንዖት ሊሰጠው ይገባል። ካትሪንን የሚወዷትና አገልግሎቷን የሚያደንቁ ዝምታን መርጠው ነበር። በቀላሉ ለመገመት እግዚአብሔር ለካትሪን ምሕረት እንዳደረገላትና እንደተቀበላት ከመግለጽ ባሻገር ወደ ዝርዝር ሁኔታው መግባት ጠቃሚ አልነበረም። በጥቅምት 16 1938 ዓ.ም ላይ በዴንቨር ለነበረው ጉባኤ አገልግሎታቸው ዋልትሪፕ በማሶን ከተማ ከነበረው አገልግሎት ጋር ኅብረን ለመፍጠር እንዳሰበ አሳወቀች። ከሁለት ዓመታት በኋላም ግልጽ ባልሆነና ባልተረጋገጠ ሁኔታ ባለቤቱን በፈታ በ16 ወራት ጊዜ ውስጥ ዋልትሪፕና ካትሪን በማሶን ከተማ በሚስጥር ጋብቻቸውን ፈጸሙ። የጉዳዩ ዋና አንኳር እዚህ ላይ ግልጽ ሆኖ መቀመጥ ያለበት ነገር አለ። የእግዚአብሔር ቃል በአዲስ ኪዳን ላይ በግልጽ እንዳስቀመጠው ሁለት መጽሐፍ ቅዱሳዊ የሆኑ የፍቺ ምክንያቶች ተቀምጠዋል። ከተጋቢዎቹ መሃል ተደጋጋሚ የሆነ ዝሙት አንዱ ከፈጸመና በሁለተኛ ደረጃ ጋብቻቸውን በመተው ከተጋቢዎቹ መሃል ተደጋጋሚ የሆነ ዝሙት አንዱ ከፈጸመና በሁለተኛ ደረጃ ጋብቻውን በመተው ከተጋቢዎቹ አንዱ ከትዳሩ ላይ ሲጠፋ ነው። እነዚህ ነገሮች ሲከሰቱ ያ ሰው በእግዚአብሔር ፊት እንደገና ለማግባት ነፃ ነው። እንደ እግዚአብሔር ቃል ባልሆነ መልኩ አንድ ሰው ጋብቻን እንደገና ቢፈጽም በእግዚአብሔር ፊት ምሕረትን አጥብቆ በመለመን ከጥፋቱ ከተመለሰ እግዚአብሔር ይቅር ባይ አምላክ ነው። ነገር ግን በጽድቃቸው የሚመኩና በሃይማኖታዊ እስራት ውስጥ ያሉ የእምነት ተቋሞች ያ ሰው አዲስ ጅማሬ እንዲኖረው ለመፍቀድ ይቸገራሉ። ካትሪን የሐሰትና የማጭበርበር መንፈስ በዚህ ጉዳይ ውስጥ እንደነበር በኋላ ተረድታ ነበር። ዋልትሪፕ በቴክሳስ ሚስቱን ጥሎ ከሄደ በኋላ ፍቺ መፈጸሙ የመጀመሪያው ስህተት የነበረ ሲሆን ይህንን ስህተት ለመሸፈን
የስህተት አስተምሮ በማምጣት በዙሪያው ላሉ ሰዎች መዋሸት ጀመረ። ከመጀመሪያው የካትሪንና የዋልትሪፕ ጋብቻ ስህተት እንደነበር መናገር ይቻላል። ካትሪን የዚህ ሰው ታሪክ በተመለከተ ባለቤቱ ትታው እንደሄደች ለማመን ተቃርባ የነበረ ቢሆንም የጋብቻ ዕቅዳቸውን በተመለከተ በምታስብበት ጊዜ ልቧ ይረበሽባን ነበር። በውስጧ ምንም አይነት ሰላም ያልነበረ ሲሆን ብዙ ሰዎች ካትሪን ሚስተር ብላ ትጠራው የነበረው ይህ ሰው ለእሷ ፍቅር እንዳልነበረው ይናገሩ ነበር። በምትኩ ዋልትሪፕ ፍቅር የነበረው ካትሪን ለነበራት ሰዎችን ወደ እርሱ የመሳብ ችሎታና ከፍተኛ የገንዘብ ድጋፍ የማንቀሳቀስ ብቃቷ ላይ ነበር። ይህ ሰው በከፍተኛ ደረጃ ለገንዘብ ፍቅር የነበረውና ከመጠን ባለፈ የአኗኗር ዘይቤውም የሚታወቅ ሲሆን ካትሪንን ካገባ በኋላ በ8 የአሜሪካን ግዛት ከሚገኙ የቤተ ክርስቲያን ጉባኤዎች ላይ ገንዘብ ሊያሰባስብ ችሎ ነበር። የዋልትሪፕ እናት ሳትቀር ወደ ልቦናው ሲመለስና ሲያስተውል ልጆቹንና ባለቤቱን በማሰብ ወደ ትዳሩ ሊመለስ ይችል ይሆናል በሚል ተስፋ ልጇን እንዳታገባ ካትሪንን ተማጽናን ነበር። እዚህ ላይ ለምን ካትሪን በዚህ ጋብቻ ልትገፋበት ቻለች ሊባል ይችላል። በማሶን ከተማ የጋብቻ ሥነ ሥርዓቱ ከመፈጸሙ በፊት ካትሪን የቅርብ ጓደኞቿ ከሆኑት ከሄለንና ከሎቲ ጋር በጉዳዩ ተወያይታ ነበር። ሎቲ የካትሪንን ቃል ስታስታውስ በዚህ ጉዳይ ላይ የእግዚአብሔርን ፍቃድ ማግኘት አልቻልኩም በማለት ካትሪን ስትናገር እንደሰማቻት ትዝ ይላታል። እነዚህ እህቶች ካትሪን ጊዜ ሰጥታ የእግዚአብሔርን ድምፅ እንድትሰማና ፍቃዱንም እንድትከተል ሊያሳምኗት ሞክረው የነበረ ቢሆንም ካትሪን ግን ልትሰማቸው አልቻለችም ነበር። ወደ ጋብቻው ስፍራ ወደ ማሶን ጉዞ በጀመሩበት ጊዜ ሄለንና ሎቲ በጋብቻው ላይ ለመገኘት ፍቃደኛ እንዳልሆኑ ለካትሪን አሳውቀው በሆቴላቸው ሊቆዩ ችለዋል። ነገር ግን ካትሪን በምስክርነት ከጎኗ የምትቆም ሌላ ጓደኛ በማግኘቷ ወደ ጋብቻው ስፍራ ይዛት የሄደች ሲሆን በሥነ ሥርዓቱ መካከል ካትሪን ራሷን ስታወድቃ እንደነበር ይታወሳል። ዋልትሪፕ የቃል ኪዳኑን ሥርዓት እንድትጨርስ የረዳት ቢሆንም ከእግዚአብሔር ፍቃድ ውስጥ አስባበትና አውቃ ለመውጣት ያደረገችው ውሳኔ ልቧ እንዲከብድባት አድርጎ ነበር። ከጋብቻ ሥነ ሥርዓቱም በኋላ ካትሪን ከአዲሱ ባለቤቷ ጋር በሆቴል ለመቆየት ፍቃደኛ እንዳልሆነች ተናግራ ሁለቱ ጓደኞቿ ሄለንና ሎቲ የነበሩበት ሆቴል በመሄድ ከነሱ ጋር ቆይታ ያደረገች ሲሆን በዚህም ያልተለመደና እንግዳ ነገር ፈጽማለች። ካትሪን በጓደኞቿ ሆቴል ውስጥ እንዳለች በእንባና በጸጸት በመሆን ጋብቻውን መፈጸሜ ከባድ ስህተት ነው፣ ጋብቻው እንዲሰረዝና እውነተኛ ጋብቻ እንዳልሆነ በሕግ ፊት ጥያቄ ያቀርባለሁ በማለት ተናግራ ነበር። ይህንኑ ጉዳይ ሎቲ ወደ ዋልትሪፕ ሆቴል በመደወል ብታስረዳውም ባለቤቴን ማጣት አልችልም በሚል እምቢተኝነት መልስ የሰጣት ሲሆን በመጀመሪያ ደረጃ በፍጹም ያንተ ሆና አታውቅም በማለት መልሳለት ነበር። እነዚህ ሦስት እህቶች ወደ ዴንቨር በመመለስ ለጉባኤው የጋብቻውን ሁኔታ ለማስረዳት ቢሞክሩም ጉባኤው በፍጹም ፈቃደኝነቱን ባለማሳየትና ጋብቻው አስቀድሞ ሚስጥራዊ የሆነበትን ምክንያት በጥብቅ በመቃወም ለካትሪን ምንም ዕድል ሊሰጣት አልቻለም። ሎቲ እንደተናገረችው የዴንቨር ጉባኤ ካትሪንን እንደገና በዋልትሪፕ እቅፍ እንድትወድቅ አደረጋት ስትል የመጨረሻ ቃሏን ሰጥታለች። የሪቫይቫል በረከቶች ካትሪን ኮልማን፣ ሮበርት ሊያርደን እንደጻፈው፣ ዳንኤል ነጋሽ እንደተረጎመ፣ ተራኪ የጌታ ባሪያ እንዳለ በሽር። ይህ ኢትዮ ዱናሚስ ነው። ሼር ኤንድ ሰብስክራይብ አድርጉ። የናዝሬቱ ጌታ ኢየሱስ ይባርካችሁ። ክፍል 3 ይቀጥላል።